ጤና ይስጥልን ክቡራን የእንዶይን ሚዲያ ተከታታዮች ወቅታዊ ዜና ይዘን ቀርበናል። እንድትከታተሉን በአክብሮት እየጋበዝን ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ ፍጻሜው ድረስ አብራችሁን ቆዩ። ሁለት ቀናትን ያስቆጠረውና በኢራንና በእስራኤል መካከል የተቀጣጠለው ጦርነት በከፍተኛ ፍጥነት እየተቀያየረ ይገኛል። ፕሬዚዳንት ዶናልድ ትራምፕ ትናንት ወታደሮቻቸው ላይ አንድም ጉዳት አለመድረሱን ቢናገሩም በዛሬው ዕለት ግን የአሜሪካ መከላከያ ሚኒስቴር ፔንታጎን ባወጣው መግለጫ 3 የአሜሪካ ወታደሮች መገደላቸውና 5ቱ ደግሞ በጽኑ መቁሰላቸውን አረጋግጧል። አሜሪካ ኦፕሬሽን ኤፒክ ፊውሪ ስትል የሰየመችው ዘመቻ ተጠናክሮ የቀጠለ ሲሆን የአሜሪካው ቢ2 ስውር ቦምብ ጣይ አውሮፕላን የኢራንን ሚሳኤል ማከማቻዎች ደብድበዋል። ትራምፕም ወታደራዊ ዘመቻው ከታቀደው ጊዜ ቀድሞ እየተከናወነ መሆኑን ተናግረዋል። በኢራን ውስጥ ያለውን ሁኔታ ስንመለከት የኢራን አብዮታዊ ኃይል በወሰደው አጸፋዊ እርምጃ የአሜሪካው የቦምብ ተሸካሚ መርከብ ዩኤስኤስ አብርሃም ሊንከንን በ4 ባሊስቲክ ሚሳኤሎች ተኩሶ መምታቱን ገልጿል። በኢራን አጸፋዊ እርምጃ በደርዘን የሚቆጠሩ ባሊስቲክ ሚሳኤሎች ወደ እስራኤል የተተኮሱ ሲሆን በቤት ሼሜሽ አካባቢ በደረሰ ጥቃት ቢያንስ 9 ሰዎች መሞታቸው ተዘግቧል። ይህ በእንዲህ እንዳለ ትራምፕ ከጥቃቱ በኋላ ኢራንን እየመሩ ካሉት አዳዲስ መሪዎች ጋር ለመነጋገር መስማማታቸውን በይፋ ገልጸዋል። ታይምስ ኦፍ እስራኤል እንደዘገበው ዶናልድ ትራምፕ የኢራን አመራሮች መነጋገር እንደሚፈልጉ አምናለሁ፣ እኔም ከነሱ ጋር ለመነጋገር ተስማምቻለሁ ብለዋል። ሲኤንቢሲ በበኩሉ ትራምፕ ንግግር ለማድረግ ፈቃደኛ ቢሆኑም ወታደራዊ እርምጃው ግን ሳይስተጓጎል እንደሚቀጥል ማረጋገጣቸውንና ድርድሩ የሚካሄደው አሜሪካ በወታደራዊ ጉዳዮች ላይ የበላይነት የያዘችበት ሁኔታ አስጠብቃ እንደሆነ መግለጻቸውን ዘግቧል። ኢራን ታላቁን የፖለቲካና የሃይማኖት መሪዋን አያቶላ አሊ ካሚኔን ጨምሮ የጦር ኃይሏን ጠቅላይ አዛዥ፣ የመከላከያ ሚኒስትሯን፣ የምድር ጦር አዛዧን፣ የከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊዋን፣ የቀድሞ ፕሬዝዳንቷን ማህሙድ አህመድ ነዳጅን፣ የአደጋ ጊዜ እዝ ደህንነት ኃላፊዋን ሳላህ ሐሳዲን፣ የኒውክሌር ጦር መሳሪያዎች ምርምር ድርጅት ሰብሳቢያን ሁኔስ ጃባል አመሊያንና ሌሎችም ከፍተኛ ባለስልጣኗን በጥቃቱ አታለች። እነዚህ ግድያዎች በኢራን መንግስት መዋቅር ላይ ትልቅ ክፍተት የፈጠሩ ሲሆን በአሁኑ ሰዓት ሀገሪቱን በጊዜያዊነት የሚመራ ባለ 3 አባል የሽግግር ምክር ቤት ስራ መጀመሩን ፕሬዝዳንት መስዑድ ፔዜሽኪያን በቴሌቪዥን ቀርበው አስታውቀዋል። ቢኤስኤስ ኒውስ እና ዘ ታይምስ ኦፍ ኢንዲያ እንደዘገቡት የኢራን የፍትህ አካል ኃላፊ ጎላም ሆሴን በምክር ቤት ውስጥ የሃይማኖታዊና የህግ ተቋማትን የሚወክሉ ሲሆን የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ደግሞ በህግ አውጪውና በሽግግር መንግስቱ መካከል ያለውን ግንኙነት ያስተባብራሉ። የጥበቃ ምክር ቤቱ ጋርዲያን ካውንስል ከፍተኛ አባሉ አያቶላ አሊሬዛ አራፊ የአያቶላ አሊ ካሚኔ ቋሚ ተተኪ ሊሆኑ እንደሚችሉ ትልቅ ግምት ተሰጥቷቸዋል። ምክር ቤቱ ከከፍተኛ መሪዎች ግድያ በኋላ በአገር ውስጥ ሊነሱ የሚችሉ ተቃውሞዎችን ወይም ወታደራዊ መፈንቅለ መንግስትን መከላከል፣ ከአሜሪካና ከእስራኤል ጋር ያለውን ግጭት በቀሩት የጦር አዛዦች አማካኝነት ማስተባበርና በዲፕሎማሲው ረገድ ፕሬዝዳንት ትራምፕ ለመነጋገር ዝግጁ ነኝ ካሉት ሀሳብ ጋር በተያያዘ ድርድሮችን የማመቻቸት ዓላማ እንዳለው ተመልክቷል። ክቡራን የእንዶይን ሚዲያ ተከታታዮች ወቅታዊ ዜናችን የተከታተላችሁትን ይመስላል። አብራችሁ ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ሆነን እንቆይ። ሰላም።